ራስሽን አጥፊ ተብሎ አይመከርም፣ ግን ራስሽን አጥፊ ወይ ደግሞ የመጨረሻው አማራጭ ሊሆን የሚችለው ብን ብለሽ ጥፊ። እኔ አረብ ሀገር ላይ ለፍታ ቤተሰቦቿን ለፍታ እናት አባቷን ለፍታ እህት ወንድሟን ራሷን መስዋዕት አድርጋ የምትቀይር ሴት እንጂ የማውቀው እንደዚህ የምትበሳበት ሴት። ቆይ ምን አስበሽ ነው? አረብ ሀገር ትሰራ ነበር። ለእረፍት በመጣችበት የታላቅቷን ባል ላፈቀረችው ምን ማለት ነው? እሺ ጉድና ምንድነው ጅራት ኮዶ ኋላ ነው አሉ ማለት ታላቅ እህት ነች። እንደ እናትም እንደ አባትም ሆና ለፍታ ያሳደገች ታላቅ እህት ነች። ከዛ ደግሞ የ5 ወር ነፍሰ ጡር ነች። ሞተች ነገረችኝ። እኔ ካልጌ ተነስቼ በቅጽበት እዛ ሰፈር እንደደረስኩ አላውቅም፣ ግን ሀረግ የግቢያቸው መግቢያ አጥር በር ላይ ራሷን ሰቅላ ሰዎች ሬሷን ለማውረድ ሲታገሉ ደረስኩኝ። ያኔ ነው በቀን 2 የሞትኩት ይላል። ሰላም የሰሊና ቤተሰቦች እንዴት ናችሁ? ሁሉ ሰላም? ያው እንግዲህ ዛሬ ከተራ ነው የጥምቀት ዋዜማ። እንኳን አደረሳችሁ ለማለት እወዳለሁ መላው የክርስቲያን የኦርቶዶክስ ቤተሰቦች። እንቀጥል እንግዲህ ነገ ነው በዓሉ። ነገ ሞቅ ደመቅ አድርገን እንመጣለን። ዛሬ ግን ያው የጉራጌ ነገር ወደ ስራ ገብተናል። ያው ከተወሰነ ደቂቃ በኋላ እንወጣለን፣ ታቦት እንሸኛለን። እንዴት ነው ድባቡ? አልመሰልም። ዛሬ አንዳንድ ነገሮችን ለማለት ነው የመጣሁት። በመጀመሪያ እንግዲህ ያው ሁላችንም የምንወደው የምናከብረው አርቲስት ነው በሞት ያጣ ነው። እንግዲህ ለሱም ለቤተሰቦቹ መጽናናትን እመኛለሁ። በመቀጠል ግን አንድ ሰው ምን ይላል መሰላችሁ? ደግ ሰው ሲኖርም ለሰው ነው ሲሞትም ለሰው ነው ይላልና ይሄ አሁን ሚዲያዎች ላይ ግማሹ ላይክ መሰብሰቢያ ግማሹ ቪው ምናምን መሰብሰቢያ አድርጎታል ነገርና ያው እንግዲህ መልካም የምትሉት ሰው አርፎ ራሱ ለሰው ይተርፋል ነገር ነውና ገርሞኛል የእውነት ማለት ነው። ብቻ ለሱም ይሁን ለቤተሰቦቹ ለልጆቹ ለሱ ወዳጅ በሙሉ ይሆናችሁ እግዚአብሔር መጽናናቱን ይስጣችሁ። ከባድ ነው ድንገት ነው መሆኑ። ከዛ ላይ ደግሞ ሁሉም የሚወደው የሚያከብረው አርቲስት ነው። እንግዲህ ነፍስ በሰላም ትረፍ እላለሁ። በመቀጠል ዛሬ አንድ እንድመጣ ያደረገኝ ነገር 2 ነገር ነው ይዤ የመጣሁት። አንዱ ያው በይሳቅ ጉዳይ ነው። እንዳያችሁት ከቪዲዮ በኋላም ለማውራት ሞክረን ነበር። ማለት ትቶኝ ከወጣ በኋላ ተመልሶ መጥቶ ነበር ባይዘውና በቃ ቪዲዮን ጨርሼ ስለነበረ ማውራት ነበረብን። ለማውራት ሞክሬያለሁ፣ ግን ስቲል ሊረዳኝ አልቻለም ነው ላይክ ማን ቀለበት እንዳደረገልኝ ምናምን ነው ማወቅ የሚፈልገው። ከዛ ባለፈ በስልክ አውርተን ነበርና ትዕዛዝም ጭምር ነው የሰጠኝ ከዚህ በፊት ላይክ እሱም ሲጎዳኝ እኔም ሲጎዳው ምናምን የነበሩ ቪዲዮዎችን እንዳጠፋለት ነው የሚፈልገው ከሶሻል ሚዲያ ላይ። አካውንት እሱን ማድረግ አልችልም፣ አላረግም። አይኖ መረጃ ነው። ግን ደግሞ ቤተሰቦች ከዚህ በፊት የምታስታውሱ ከሆነ ቪዲዮዎች ጠፍተውብኛል ከናውል ጋር እየሰራሁኝ እና አንዱ ቪዲዮ ትናንት ነው የለቀኩት። ቪዲዮ 4000 or 5000 ሰው ካየው በኋላ ጠፍቷል። ሰው አሁን በድጋሚ ላችሁ የምችለው እሱን ነገር ቪዲዮን ካላጠፋሽ ኢቭን ቻናሉን ማዘጋት እንደሚችል ታውቃላችሁ፣ አቅም አለው። ስለዚህ በተቻላችሁ አቅም ቤተሰቦቼ ሼር፣ ኮፒ ሊንክ፣ ሪፖስት አድርጉ በደንብ ማለት ነው። አካውንቴን አለበዛ አካውንቴን እስከ ማዘጋት ደረጃ እንደሚደርስ ዝቶ ነው ሄደው ተመልሶ ከመጣ በኋላ ላይክ ያው ካሜራ ስላልነበረ ይመስለኛል በድፍረት እንደዛ ሰው የነበረው። ኤኒዌይስ እንግዲህ እናንተን በመተማመን በደንብ ሼር ኮፒ ሊንክ አድርጉ። ከዛ በመቀጠል ግን ኢየሱስ ስም ድጋሚ ገዛ ዘጋ ንገረኝ 22 እሺ። ከዛ በመቀጠል ግን ያው አልፎ ቲክቶክም ላይ ኢንስታግራም ላይ ሰው የራሱን ሐሳብ ምናምን እንትን ይላችኋል። ከዛ ውስጥ ግን የሆነ ያየሁትና ትንሽ ብንማማርበት ብዬ ያሰብኩት 2 ሐሳቦች እንትን ብለውኝ ነውና አንዱ አይ ቲንክ ከዚህ በፊት የሆነ ሰው አጋርቶታል ይመስለኛል። ምንድነው ፌስቡክ ላይ ተመሳሳይ ሐሳብ ይመስለኛል ወር ደግሞ ያ ሰው ተመሳሳይ ነው ለኔ የሚጻፈልኝ ነገር ግን እስቲ ምን ማርበት ከሆነ ብዬ ሐሳቡን ወደ እናንተ ለማምጣት ሞክሬያለሁ። አንዱ ወዳጃችን እንግዲህ ወደ ሐኪም ቤት ይሄድና
የደረሰበትን ነገር ነው ሼር ያደረገን። ግን አሁን ላይ በተለይ በጣም ቸል የተባለ እንትን ሀሳብ ስለሆነ በጣም ቸል የተባለ የጤንነት ጉዳይ ስለሆነ በተለይ ተማሪዎች ላይ ቲኔጀሮች ላይ በጣም በብዛት እየተንሰራፋ ያለ ነገር በፊት በጣም ይፈራ ነበር። አሁን ግን እንደ ኖርማል ነገር የተወሰደ በሽታ ስለሆነ እንማርበታለን ብዬ ተስፋ አደርጋለሁ። እንግዲህ ሀሳብ አስተያየታችሁን ከስር ታስቀምጣላችሁ። የሱን ሀሳብ ልንገራችሁ። ምን እንደሚል መሰላችሁ? ወደ ሐኪም ቤት ሄዶ ነው አካሄዴ እንኳን HIV ልመረመር አልነበረም። ትንሽ አመም አድርጎኝ ለመታየት ነበር። ዶክተሩ ግን ህመሜን ከሰማ በኋላ እስቲ ደም ስጥ በዛው HIV ብሎ ሳይጨርስ HIV ምን አለብኝ እያልክ ነው ዶክተር አልኩት፣ ምራቄ እየተናነቀኝ። አረ በፍጹም መመርመሩ አይከፋም ብዬ ነው ብቻ ዝም ብሎ እንድረጋጋ ፈገግ አለልኝ። ሁኔታው ግን አልጣመኝም። እምቢ እንዳልለው ደግሞ ዋልጌ ነው ብሎ ቢያስበኝስ? እሺ ብዬ እንዳልመረመር ደግሞ ያልገባውበት ጉድጓድ የለም። ብቻ ደሜን ሰጥቼ ውጤቴን እየተጠባበቁ ሌላ ሴት ካጠገቤ መታ ቁጭ አለች። እኔን የገረመኝ ግን ቁጭ ከማለቷ ሽቷ ሲያውደኝ ይህንን ሽቶ የሆነበት እንደማቀው እየተሰማኝ ወደ ሴቷ ዞርኩኝ። እውነትም የገመትኳት ሐረግ ናት። እሷ ገና እንዳየችኝ ምን አድርጌው ነው የሸሸኝ አለች። ምን አድርጌ ነው የሸሸኸኝ አለች። የዛሬ 3-4 ወር ትዝታ እያነሳች ሐረግዬ እኔ እኮ ላንቺ አልሆንሽም እና ለምን ቀድመህ አልተውከኝም? ድንግልናዬን ወስደህ ሞራሌን ሰብረህ አሸማቀህ ከምትጥለኝ ብላ ጠየቀችኝ። መልሱ እንደሚከብደኝ አውቆ ነው መሰለኝ ከዶክተሩ ክፍል ስም የተጠራ። ፍጥን ብዬ ተነስቼ ገባሁ። አነሳሴ ስጦታ መቀበል ነው የሚመስለው። ዶክተሩ ግን ፊቱን ክስክስ አድርጎ ሲጠብቀኝ ነበር ልቤ መንሸራተት የጀመረችው። ምን ነው ዶክተር? ጥርጣሬ ነበረኝ። ያው ቫይረሱ በደምህ አለ አለኝ። ገና ዶክተሩ እያወራ ፊቴ ላይ እሳት ሲነድ ተሰማኝ። ወዲያው ላባ ጠመቀኝ። ዶክተሩን እያየሁ አፌ ማላው ከበደኝ። ብቻ አይሆንም እያልኩ ከዶክተሩ ክፍል ስወጣ በሁኔታ እየተደናገጠች ሐረግ ወደ ክፍሉ ስትጣደፍ ገባች። ብዙ አልቆየም። ሆስፒታሉ በጩኸት ተደበላለቀ። ሐረግ የሰማችው መርዶ ታውቆኛል። የህመሟ መንስኤ ደግሞ እኔ ራሴ ነኝ። እኔ ሳላውቀው ያለ ጥንቃቄ ግንኙነት ማድረጋችንን አልረሳሁትም። ኮንዶም እንጠቀም ስትለኝ አስታውሳለሁ። HIV ከመፍራቷ የተነሳ በየጊዜው እየተመረመረች ውጤቷን በአይኔ አይቻለሁ። ምድር ላይ የተደፋች እስኪመስለኝ እግሬን እየጎተትኩኝ ከሆስፒታሉ ወጣሁ። በነጋታው ጠዋት ላይ ስልኬ ተደወለ። ብንን ብዬ ከመነሳቴ በፊት ሰዓቱን አየሁ። 9:17 ይላል። የማላውቀው ስልክ ቢሆንም እየፈራው አነሳሁት። የሐረግ እህት ነች። ትቅደም ትባላለች። እያለቀሰች ሐረግ እንደሞተች ነገረችኝ። እኔ ካልጋ ተነስቼ በቅጽበት እዛ ሰፈር እንደደረስኩ አላውቅም። ግን ሐረግ የግቢያቸው መግቢያ አጥር በር ላይ ራሷን ሰቅላ ሰዎች ሬሷን ለማውረድ ሲታገሉ ደረስኩኝ። ያኔ ነው በቀን 2 የሞትኩት ይላል። ከባድ ነው። ምን ማለት እንዳለብኝ አላውቅም። ማለት በጣም ችላ እየተባለ ያለ ኢሹ ነው። የሆነ ሰዓት ላይ አስታውሳለሁ 9ኛ ክፍል 10ኛ ክፍል ነው ተማሪ ሆኜ በሰርከስ HIV ሰው እንዲጠነቀቅ ምናምን ትምህርት ስንሰጥ ምናምን ማለት በቃ በHIV ሰው ተያዘ ሲባል ስንደነግጥ አሁን ኖርማል ሆኗል ማለት አላቅም። ለምን በዚህ ልክ እንደተዘናጋን አላቅምና ስፔሻሊ አዲስ አበባ ውስጥ በጣም ብዙ ሰው በእንደዚህ አይነት በሽታ እያለቀ ነውና በተቻለ መጠን ፍቅር ውስጥ ልንሆን እንችላለን። እኔ አሁን ከጋብቻ በፊት አድርጉ አታድርጉ ምናምን የሚል ምክር ውስጥ ለመግባት አይደለም። ግን በቃ ቢቻል ከትዳር በፊት አለማድረግ ነው። ካልተቻለ እንኳን ግን ጥንቃቄ ያስፈልጋል። አሁን ከሐረግ ልንማር የሚገባው አንድ ነገር እንደሆነ ታውቃላችሁ። ኢቭን ድንግል ሆና በየጊዜው ግን ትመረመር ነበር። ምክንያቱም ግብረ ስጋ ግንኙነት ብቻ አይደለም የኤችአይቪ መተላለፊያ። እንደዛ ራሷን የምትጠብቅ ሴት በአንድ ዝምዛም በሚል ከሰከስ ወንድ ምክንያት እንግዲህ ህይወቷን አጣለች። ነፍስ ይማር ነው ልንል የሚገባው።
ከዚህ ታሪክ ግን ሁላችንም መማር ያለብን ነገር አለ። ሁላችንም ራሳችንን መጠበቅ። በእርግጥ ሰው በምራቅነትም ሊሞት ይችላል፣ ግን ስፔሻሊ ጥንቃቄ ማድረግ እየተቻለ በቸልተኝነት በምናምን ከሚመጣ በሽታ ግን ፈጣሪ ይሰውረን። ራሳችሁን ጠብቁ ለማለት ወዳለሁ። ቀጣይ ደግሞ በጣም የሚያስደነግጥ አልጨረስኩትም ማንበብ ጀምሬ ኢንቦክስ ላይ ተላከልኝ ነው። ሃይ ሰሊና እባክሽን ራሴን ከማጥፋቴ በፊት ድረሱልኝ ነው የሚለው። ለዛም ነው ቪዲዮን ማፍጠን የፈለኩት። የምሰራው አረብ ሀገር ነው። ለረፍት አዲስ አበባ ታላቅ እህቴ ጋር ነበር የመጣሁት። እናትና አባታችን በህይወት የሉም እና እንደ እናትና አባት እንደ ሁሉም ነገር ሆና ለዚህ ያደረሰችኝ ታላቅ እህቴ ናት። በዚህ አጋጣሚ ለታላቅ እህቶቻችን እንደዚህ ዋጋ ከፍለው እዚህ ላደረሱን ምስጋና ይገባቸዋል። ባለ ትዳር ናት። ለረፍት እሷ ጋር በመጣሁበት ባለቤቷን አፈቀርኩት በኢየሱስ ስም። በተደጋጋሚ ራሴን እየወቀስኩኝ ለመተው በሞክርም ባሰብኝ። ዋት ጋይስ ከባድ አይደለም? እህቴ ነች። እናትና አባት በህይወት የሉም። እንደ እናትም እንደ አባትም ሆና ያሳደገች ታላቅ እህት ነች። አረብ ሀገር ትሰራ ነበር። ለእረፍት በመጣችበት የታላቅቷን ባል አፈቀረችው። ምን ማለት ነው? እሺ ጉድና ምንድነው? ጅራት ኮዶ ኋላ ነው አሉ። ለመተው ሞከርኩኝ ባሰብኝ። ጭራሽ እህቴ ከቤት ስትወጣ እየጠበቅኩኝ በድብቅ ግንኙነት ጀመርኩ። ሲሪየስሊ እህቷ ነች ግን የምር እህትሽ ነች ግን ማለት ያው ታይዋለሽ። አስቸኳይ የመለስኩት ከላይ ራሴን ሳላጠፋ ድረሱልኝ ስላልሽ ነው። ግን የምር እህትሽ ነች ማለት ባዮሎጂካል እናት አባታችሁ የምር አንድ አይነት ናችሁ። ከዛ ደግሞ ሲቀጥል ያንቺ መበሳበስ ሳይሆን የባሉ ራሱ መግማማት እሱም ድብብቆሹ የተመቸው ይመስላል። ጸጸቱም ፍቅሩም ስለከበደኝ እረፍቴን እንደጨረስኩ ወደ አረብ ሀገር ተመለስኩ። ግልግል ነገር ግን ስራ መስራት አቃተኝ። 1 ወር ሳልቆይ ተመለስኩ። ወዴት ነው የምትመለሺው? ወይ ጉድ! እሺ ተመለስኩ ወደ እሷ ቤት፣ ወደ እህቷ ቤት ማለት ተመልሳ እና አሁን በጭንቀት ላብድ ነው። እህቴ ብታውቅ ምን እንደሚፈጠር አላውቅም። ከሱ ተለይቼ መኖር አልችልም። ከሱ ተለይቼ መኖር አልቻልኩም። ደግሞ እህቴ የ5 ወር ነፍሰ ጡር ናት። ራሴን ላጥፋ ወይስ ምን ላርግ? እባክሽ ሰሊና አንድ ነገር በይ። አጥፊ፣ ራስሽን አጥፊ። በቃ ቆንጆ አማራጭ ነው። እህትሽ ማለት እህትሽ ነች እንዴ! በኢየሱስ ጋይስ ማለት ታላቅ እህት ነች። እንደ እናትም እንደ አባትም ሆና ለፍታ ያሳደገች ታላቅ እህት ነች። ከዛ ደግሞ የ5 ወር ነፍሰ ጡር ነች። ከዛ እቺ ደግሞ እህት ተብዮ ሲጀመር አረብ ሀገር ላይ እንዲህ አይነት ሴቶች ናቸው ባይዘው ስደት ላይ ያሉ ሴቶችን የሚያሰድቡት። እኔ አረብ ሀገር ላይ ለፍታ ቤተሰቦቿን ለፍታ እናት አባቷን ለፍታ እህት ወንድሟን ራሷን መስዋዕት አድርጋ የምትቀይር ሴት እንጂ የማውቀው እንደዚህ የምትበሳበስ ሴት። ቆይ ምን አስበሽ ነው? አይ ዶንት ኬር። አጥፊ፣ ራስሽን አጥፊ። ብታጠፊ ነው የሚሻልሽ። አሁንም በህይወት የለሽም። ሲጀመር በህይወት ያለ ማሰብ የሚችል ሰው ይሄን ነገር አያደርግም። የእህትሽን ባል የገዛ የእህትሽን ባል ኧረ መድማማት እሷ ብታውቅ ምን ሊፈጠር እንደሚችል ግን አስባችሁታል? ያንቺ እኮ ይብሳል ማለት ሳትግባቢ ስትቀሪ እኮ ባልም ይሁን ምናምን ሰው ይለያያል። እህትሽ ምን ታረጋታለሽ? ከዛ ደግሞ ከሱ ተለይቼ መኖር አልቻልኩም። እንደው የመጀመሪያ መበሳበስሽ ሳያንስ እሷ ሳታውቅ ምናምን ሄድሽ አይደል? ንስሐ ግቢ ይዛው በቃ ተመልሰሽ ምን አስመጣሽ? እንደገና ድጋሚ ኃጢአት ውስጥ እንደገና ምንድነው? እህትሽን ፈቶ አንቺ እንዲያገባሽ ነው የምትፈልጊው? ምን በጣም ጨንቆኛል። አበድ ነው
የምሬን አንቺ ብትኖሪም አትጠቅሚም ለምን በጣም የሚያሳፍር በጣም እኔ እንጃ የሚዘገነን ነገር ነው። እኔ ምን እንደምልሽ አላውቅም። ቤተሰቦች የምትመክሯት የምትገስጿት ምናልባት ደግሞ እንደዚህ አይነት ተመሳሳይ ታሪክ የገጠማችሁ ሰዎች ካላችሁ ኮሜንት ላይ ጻፉልኝ። በጌታ በኢየሱስ ማለት ይቻላል እንደዚህ። እኔ ምን ማለት እንዳለብኝ አላውቅም፣ ግን የምር ራስሽን አጥፊ ብታጠፊ ነው የሚሻልሽ። ሰውን ራሳችሁን አጥፉ ተብሎ አይመከርም አይደለ? ግን በቃ ወይ ጥለሽ ጥፊ ሂጂ፣ ንስሐ ግቢ። ሄድሽ እኮ ፈጣሪ እኮ ቻንሱን ሰጠሽ። ሁላችንም ኃጢአተኞች ነሽ በእርግጥ ግን የገዛ የእህትሽ የስጋ የእህትሽ ያሳደገች ይቺ እኮ እህትሽ ብቻ አይደለች እናትሽም ጭምር ነች። ኧረ በጌታ ስም እኔ በአካል ራሱ ባገኝሽ የማጠናግርሽ ነው የሚመስለው። በቃ ሂጂ ማለት ለንስሐ አባትሽ ንገሪያቸው፣ ንስሐ አባት ካለሽ። ከዛ ግን ከቻልሽ ተመልሰሽ ሂጂ። በቃ እሷ ውስጧ አልነገራትም አይደለ? ደግሞ ባልተብየው ስለነገሩ እህቷ ላይ በዚህ ልክ ደፍሮ ማድረግ ከቻለ ይሄ ደግሞ ወንድ ምናልባት ውጪ ላይ ምን አይነት ባህሪ እንዳለው እንግዲህ ፈጣሪ ነው የሚያውቀው። እኔ ምንም ልል አልችልም። ብቻ ከቻልሽ የመጨረሻ አማራጭ ልልሽ የምችለው ራስሽን አጥፊ ተብሎ አይመከርም፣ ግን ራስሽን አጥፊ ወይ ደግሞ የመጨረሻ አማራጭ ሊሆን የሚችለው ብን ብለሽ ጥፊ። በቃ ሂጂ ከሀገር ውጪ፣ የመጀመሪያው እድሉም አለሽ። ንስሐ ግቢና የራስሽን ኑሮ ኑሪ። ታያት እሷ በተቻለሽ መጠን ለእህትሽ ጠበቃ ለእህትሽ መከታ መሆን እንጂ እንደዛ አሳድጋሽ ለዚህ ያደረሰችሽ እንደገና ኧረ በጌታ በየቤቱ ስንት ጉድ አለ። ከእንደዚህ አይነት ክፉ እህት ፈጣሪ ጠብቃችሁ። ሴት በሴት ብቻ ይሄ በየጊዜው የምትሰሙት ነገር የዚች ግን ከፋ ማለት ጭራሽ እህቷ እርጉዝ መሆኗን ሁላ ታውቃለች። እና ይሄ ነገር ብትሰማ በድንጋጤ ምን ሊፈጠር እንደሚችል አስቡ። የኔ በምትሉት ሰው መከዳት በራሱ እንዴት እንደሚያው እኔ አላውቅም። የምር እኔ ብሆን ብዬ ማሰብም አልፈልግም እንደዚህ አይነት ነገር። ፈጣሪ ጠብቃችሁ ከእንደዚህ አይነት የተግማማ እህት ፈጣሪ ሰውራችሁ አይስጣችሁ። ለማንኛውም ዛሬ የነበረን ቪዲዮ ይሄንን ይመስላል። አንቺ ግን በቃ ፈጣሪ የሰጠሽን እድል ተጠቀሚና ንስሐ ግቢ። በእርግጥ ሁላችንም ኃጢአቶች ነኝ እንዳልኩት ንስሐ ግቢ። ከዛ ግን በቃ ልጅቷ የራሷን ህይወት ትኑር ትተሽ ሂጂ። የእሷ የአንቺ መሄድ ብቻ ደግሞ እኮ አይደለም፣ እዚህ ጋር ደግሞ የባሏ እህቷ ላይ ደፍሮ እንደዚህ ነገር ማድረግ ከቻለ ወደ ውጭም ደግሞ ነገ በሽታ ይዞባት እንዳይመጣ እሱ ደግሞ ሌላም ሀሳብ ነው። እኔ አላውቅም። ቤተሰቦች መምከር የምትችሉትን ነገር ኮሜንት ላይ አስቀምጡላችሁ። እንግዲህ በያላችሁበት ቻላ ያሰማን። ሌላ ምንም ልል የምችለው ነገር የለም። ባይ ባይ። በሌላ ቪዲዮ እንገናኛለን።